ኢትዮ ኤፍኤም 107.8 የኢትዮጵያውያን ከ2500 ዓመታት በላይ የጸናው የጥንቷ ፋርስ የኋላዋ የኢራን ንጉሳዊ አገዛዝን ስለገረሰሰው ታላቁ የሃይማኖት አባት እንዲህ እንላለን። ደንገዝገዝ እንዳለች የዋለችው የቁም ጀንበር ሳትደምቅ ከመጥለቋ የሰውየው ከተንበሪ በኃይል ተንኳኳ። እንደ ተከፈተ አንኳኩዎቹ የተጣደፉ ገብተው ሰውየውን ይዘው ወጡ። ጸጥታ አስከባሪዎች ናቸው። ጊዜ አላጠፉም። ወደ ቴራኑ አውሮፕላን ማረፊያ ከነፉ። ወደ ቱርክ ከሚበረው አውሮፕላን ወረወሯቸው። ህዳር 4 1964 ሰውየው እንደ ሌባ በጠፍ ጨረቃ ተጋዙ። በ15ኛ ዓመታቸው ቴራን ሲገቡ ግን ሚሊዮኖች የጀግና አቀባበል አደረጉላቸው። አያቶላ ሩሃላ ሙሳቪ ሆሚኒ የሆሚኒ ትግልና የኢራን እስላማዊ አብዮት መንስኤ የዛሬ ዶክመንታሪያችን ቆይታ ያደርግበታል። የሲኤንኤን ዘጋቢ ዓለምን መግዛት የሚሹ የምትላቸው የኢራን ፕሬዝዳንት መሐመድ አህመዲነጃድ ስለ ኢራን ጠንካራነት እንዲህ ይላሉ። ኢራን ጠንካራ ሀገር መሆኗን መዘንጋት የለባችሁም። ልክ ሰዎች እንደሚሉት ኢራን ከአንድ ጥግ እንዳደፈጠ አንበሳ ናት። እኛ ምን መክራችሁ በአንበሳው ጭራ እንዳትጫወቱ ነው። በእርግጥም የዛሬዋ ኢራን በፋርስ ባህረ ሰላጤ በድፍን መካከለኛው ምስራቅም ያላት ተጽዕኖ ቀላል አይደለም። በ1980ዎቹ በሳዳሟ ኢራቅ ግንባር ቀደም ተዋጊነት በአሜሪካና በተባባሪዎቿ አስተባባሪነት ከአንዲት ሶሪያ በስተቀር አብዛኛው አረብ ባንድ አብሮ ሲቀጠቅጣት ያለቀላት መስሎ ነበር። 8 ዓመት ባላባራው ጦርነት ሁለቱም ወገን በሚሊዮን የሚቆጠር ሰው አልቋል። $1 ትሪሊየን የሚገመት ሀብት ንብረት ወድሟል። ኢራንም ከሁሉም በላይ ጦርነቱ ያለመለት የኢራን እስላማዊ አብዮትም አልጠፉም። ረጅሙ ጦርነት ካበቃ በኋላ አሜሪካና ተባባሪዎቿ ሁለቴ የዘመቱባት በኢራቅ ላይ እንጂ በኢራን ላይ አልነበረም። የሳዳም ሁሴን ህይወት፣ ገዢው ፓርቲያቸው፣ ሀብታም ሀገራቸው ጠፉ፣ ወደሙ እንጂ የኢራን እስላማዊ አብዮት በርግጥ አልተቀለበሰም። ከሂዝቦላ እስከ ሐማስ ያሉ አክራሪ ድርጅቶች በመካከለኛው ምስራቅ ማህበረ ፖለቲካ ምጣኔ ሀብታዊ ሂደት ላይ ተጽዕኖ ማሳረፍ ከቻሉ የችሎታቸው መሰረት ከቴህራን የሚደረግላቸው ድጋፍ መሆኑ አያነጋግርም። ይህ እውነት ፕሬዝዳንት አህመዲነጃድ መንግስት ሀገራቸውን በአንበሳ ለመመሰል እብሪት አድርሷቸው ይሆናል። ወይም የሲኤንኤን ዘጋቢ እንዳለችው ዓለምን ለመግዛት አንጠራርቷቸው ይሆናል። የኢራን እውነታ ግን ሁለቱንም የሚፈቅድ አለመሆኑ ነው። የኢራን አጠቃላይ ዓመታዊ ምርት ጂዲፒ አንዲት አሜሪካ በዓመት ለአንድ መስክ ለጦር ኃይል ብቻ የምታወጣውን 200ኛ አያከለ። ጀነራል ሬዛ ሳፋድ ኩሂ ወይም ካህን የሶቪየት አብዮተኞች ተጽዕኖ፣ የሀገር ውስጥ ተቃዋሚዎች ግፊት፣ የምዕራቢያኑ ስልጣኔ ፈላጊዎች ጥያቄ ግራቀኝ የወጠረውን የወቅቱን ስርወ መንግስትን የመጨረሻ አህመዲን ሻህ ቁጃርን በ1923 ከስልጣን አስወግደው ዘውድ ለመድፋት ብዙም አልደከሙም። ሬዛ ሻህ ፓቭ የሚለውን የንግስና ማዕረግ ካጠለቁ በኋላ አውራ መንገዶችን በማስገንባት የመጀመሪያውን የቴህራን ዩኒቨርሲቲ በመክፈት ዘመናዊ ትምህርትን በማስፋፋት ከሁሉም በላይ ለሃይማኖት ያልወገነ ስርዓት በመከተላቸው በወግ አጥባቂዎቹ የሚተቹ የሚወቀሱትን ያህል ከዘመናዊ በተለይም ከአውሮፓና ከአውሮፓ ቀመሱ የምዕራቡ ባህል ወግ ፖለቲካዊ ስርዓትም የተቀበሉ እየተባሉ ሲቆልጳጳሱ ነበር። ሬዛ ሻህ የሚሰነዘርባቸው ትችት፣ ወቀሳ ዙፋናቸው እንዳላሳጣቸው ሁሉ የሚወርድላቸው ሙገሳ፣ አድናቆትም የስልጣናቸው ዋስትና አለመሆኑ ነው። የምዕራቡ ስርዓት የሚከተሉት ንጉስ ሁለተኛው የዓለም ጦርነት እንደተጀመረ ከምዕራቦች መሀል ጀርመንን መርጠው ወደ በርሊን ማላታቸው የሞስኮ ኮሙኒስቶችን ከለንደን ካፒታሊስቶች ባንድ አሳብሮ የዘመነ ስልጣናቸው ፍጻሜ ሆነ። እንግሊዝና ሩሲያ ሬዛ ሻህን ከስልጣን አስወግደው ወንድ ልጃቸውን መሐመድ ሬዛ ፓህቪን አነገሱ። 1941 ላይ አባት ተወግደው ልጅ የነገሱበት እርምጃ ለ2500 ዓመታት በጸናው በፋርስ ፖለቲካዊ ስርዓት ውስጥ የመጀመሪያው የውጪ ጣልቃ ገብነት የታየበት ሆነ።
በውጪ ኃይላት ድጋፍ ስልጣን የያዙት ወጣቱ ንጉስ ከህዝባቸው ፍላጎት ይልቅ ለውጪው በተለይም ለእንግሊዝና ለአሜሪካ ደጋፊዎቻቸው ፍላጎት ማድላታቸው ጋዜጠኛ ጋዜም ቶላኒ እንደሚለው ኋላ አያቶላ ሆሜኒ የመሳሰሉ ተቃዋሚዎቻቸውን ለማፍራት ጥሩ መደላደል ሆኖላቸዋል። አያቶላ ሆሜኒ ከመጀመሪያው ጀምሮ የእስልምና እሴቶች ገቢር የሚያደርግ ስርዓት መመስረት ነበር የሚሹት። ለዚህ ዓላማቸው ስኬት መሰረት ያደረጉት ደግሞ እርሳቸው ራሳቸው ገና 1960ዎቹ የነደፉትን ወላያት ፍቂ ወይም የሙስሊም ሊቃውንት አመራር የተሰኘውን መርህ ነው። የሀገር ውስጡ ቅሬታ ወደ ቅራኔ አድጎ በ1951 በተደረገው ምርጫ የጠቅላይ ሚኒስትርነቱን ስልጣን ያዙት ዶክተር መሐመድ ሞሳዳ የሚመሩት መንግስት ፍጻሜውን ንጉስ ወደ ህገ መንግስታዊ ዙፋንነት ይገፋው ገብቷል። እንግሊዝ የምትቆጣጠረውን የኢራን የነዳጅ ዘይት ኩባንያ የወረሰውን የጠቅላይ ሚኒስትር ሞሳዳ መንግስትን ለማስወገድ የአሜሪካና የእንግሊዝ የስለላ ድርጅቶች የዶለቱት ሴራ ሲከሽፍ ሻሁ ቀሌን ጨርቄን ሳይሉ ዙፋናቸውን ጥለው ኮበለሉ። እና አሜሪካና እንግሊዝ ዘመቻ አጃክስ ባሉት ሴራ ጠቅላይ ሚኒስትር ሞሳዳህን ከስልጣን አስወግደው ንጉሱን ወደ ዙፋናቸው ለመመለስ ጊዜ አልወሰደባቸውም። በውጪ ኃይላት ዘውድ የጫኑት በውጪ ኃይላት ስልጣናቸውን መልሰው የጨበጡ ሻሁ በህዝብ በተለይም በተቃዋሚዎቻቸው ላይ የሚወስዱት እርምጃ ወትሮም ያቄሙትን የእስልምና ሃይማኖት ምሁራንን ቁጣ አጋጋመው። ንጉሱ በ1964 ነጩ ተሐድሶ ያሉትን የፖለቲካ መርህ ሲያስተዋውቁ መርሁን በመቃወም አደባባይ የወጡ ሰዎችን ማስገደል፣ ሆሜኒን የመሳሰሉ እውቅ የሃይማኖት ሊቃውንትን ማሳሰር፣ ኋላም ማስጋዛቸውን የዘመነ ስልጣናቸው ፍጻሜ ምልክት የኢራን እስላማዊ አብዮት ጥንስስ ሆነ። በ15ኛ ዓመቱ የማይቀረው ሆነ። እርሳቸውም ከስልጣናቸው ተወገዱ። ካንዴም ሁለቴ ወይኒ የተወረወሩት የተጋዙት ከቱርክ ኢራቅ ከኢራቅ ፈረንሳይ ሲንከራተቱ 15 ዓመታት ያስቆጠሩት አያቶላ ሆሜኒ በድል አድራጊነት ቴራን ሲገቡ እስከዚያ ዘመን ድረስ የተገበሩት የማይደፈሩት የሚፈሩት የለንደን ዋሽንግተኑ ታማኝ ንጉሱ ኮበለሉ። በካዲነትም ተወነጀሉ። ካዲው መሐመድ ሬዛ ፓህላቪ መኮብለሉን ለናንተ መናገር አለብኝ። ሁሉንም ከበዘበዘ በኋላ ኮብልሏል። ሀገራችንን አውድሟታል። መካነ መቃብራትን በአስክሬን ሞልቷቸዋል። ምጣኔ ሀብታችንን አድቅቆታል። የራሱን ብልጽግና ለማመቻቸት በሀገር እድገት ስም ሀገራችንን ከትቢያ ቀይጧታል። ባህላችንን ጨቁኗል። ሰዎችን አጥፍቷል። የሰራተኛ ኃይልና እምቅ ሀብታችንን አውድሟቸዋል። ከ2500 ዓመታት በላይ የጸናው የጥንቷ ፋርስ የኋላዋ የኢራን ንጉሳዊ አገዛዝ ተገረሰሰ። በዓለም ላይ እስልምናን ከአብዮት ጋር የቀየጠ የመጀመሪያው ፖለቲካዊ ስርዓት ተተከለ። የኢራን እስላማዊት ሪፐብሊክ